السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. እናቴ ትርገመኝ ባላውቅም ኡስታዝ በጣም አቅብጦኝ ሚስቴን ሶስተኛ ፈትቼ ነው ጉደን ስነግርህ ከባለቤቴ ጋር ከተጋባን 5 ዓመታችን ነው። 2 ወንድ ልጆች ወልደናል። መጀመሪያ በቀላል ነገር አለመግባባት ተፈጥሮ ፈታኋት። በ15ኛ ቀኗ መለስኳት። በሌላ ጊዜ ደግሞ እኔ ሽንት ቤት ውስጥ ሆኜ እናቷ ከግቢ የወጣሁ መስሏቸው ከዚህ ፋጉሎ ጋር ታይስልሽ ገብተሽ የራስ ጸጉርሽ አለቀ ልጅን ይላሉ። ስወጣ ምንም ክፉ ነገር አልተናገርኳቸው። ዝም ብዬ ወደ ሥራ ሄድኩ። ስመለስ ሚስቴ በነገር ተቀበለችኝ። ተጣላን። በጣም ከፍ ዝቅ ስታደርገኝ ፈታኋት። ነገር ግን ትናገራለች እንጂ ቂም የላትም። በጣም ጥሩ ልጅ ናት። በጣም እወዳታለሁ። አሁን በቅርብ ደግሞ በሁለተኛው ልጃችን የተነሳ ልንግባባ አልቻልንም። ውስጤ እሷ ትክክል እንደሆነች እያወቅኩ ለምን አትሰማኝም ብዬ ሲያቀብጠኝ አስብበት አይደለም ልንግባባ አልቻልንም። መለያየታችን ይሻል ይመስለኛል አልኳት። እሷ ተው ተረጋጋ፣ ልጆቹንም አስብላቸው አለችኝ። የነካኝን አላውቅም። ወደ ጓደኞቼ ጋር ስወጣ የባለቤቴን ወንድም ጓደኛ አገኘሁት። የተወሰነ እንግባባለንና ሻይ ብለን እያወራን ከሚስቴ እንደተጣላሁ ነገርኩት። እሱም ለሞላ ሴት አንተ 10 ብትወልድ ያገቡሃል አለኝ። በጣም ገፋፋኝ። ወደ ቤት ስመለስ ቅናትም ይመስለኛል ተናገርኳትና ገፋፋኋት። ባለፈው የገዛሁልሽን ወርቅ ስጭኝና ልፍታሽ አልኳት። በገንዘብ ማለት ነው። ለመነችኝ። በቃ አልኳት። በቃ አልኩና ጮህኩባት። እሺ ብላ ወርቁን መለሰችልኝና ፈታኋት። ከሄደች በኋላ አልቻልኩም። ወላሂ ኡስታዝ ብቻዬን አወራለሁ። ሰለፍዮች ጋር ሂድና ዳዕዋ ተከታተል እያለችኝ የናንተ ደረሶች ዘንድ ሄጄ እከታተላለሁ። ያ ሁሉ እንዲስተካከል ያደረገችው ልፋት ታየኝ። በጣም ተጎዳሁ። የሚገርመው ያ የገፋፋኝ የወንድሟ ጓደኛ እንዳስጠየቃት እኔም አረጋገጥኩ። እሷ ጋር ተነጋገርንና ብንማለስ ምን ይሻላል አልኳት። ፍቃደኛ ሆነች። ፈትዋ እንጠይቅ ተባባልንና ፈትዋ ጠየቅ። አንድ አካባቢያችን የነበሩትን ሸህ ጠየቅናቸው። አይ ጨርሳችኋል 3ቱንም አሉ። ሌላ ሁለተኛ ጠየቅን። መማለስ ትችላላችሁ አሉ። እሷ ሰለፍዮቹን 2 አይነት ፈትዋ ሲሆንባት ሰለፍዮቹን እነ ኡስታዝን ጠይቅ፣ የሌላውን ብዙም ፈትዋቸው ስላልገባኝ አልገባበትም አለችኝ። እና እባክህ እድል ካለኝ ልጆችን ላሳድግ፣ እኔ ከዚህ በላይ አልቀጣም፣ ተምሬያለሁ። እድል ካለኝ ንገሩኝ። ፈትዋውን ስለምንከታተል እሷም እየጠበቀች ነው። ስላስረዘምኩ አፉ በሉኝ። ተውራት
ምናልባትም ወንድማችን ሁለት ፍች መጀመሪያ ላይ ፈተሃል ይሄንኛው በገንዘብ የተፋታችሁት خلع ነው خلع ከሆነ ደግሞ ፍች ተብሎ አይያዝም الخلع لا يعتبر طلاقا ولو كان بلفظ الطلاق ይላሉ راجح አድርገው የሚያመጡት ይሄንን ስለዚህ እድሉ አለህ መመለስ ትችላለህ ባይሆን በخلع ስለሆነ የተፋታችሁት እንደገና ከአባቷ ጠይቀህ እንደአዲስ አግባት ለምን የመጀመሪያ ፍች ነው ያሁንኛው ግን የሰጠውን ወርቅ ተቀብለህ ነው በዛ ነው የፈታው ስለዚህ خلع ነው خلع ደግሞ በፍች ሂሳብ አይያዝም الخلع اذا لم يكن بلفظ الطلاق ولم ينو به الطلاق فهو فسخ عند جماعه من اهل العلم انت ምንድነው اهل العلم بعض اهل العلم የሚሉት ገንዘብ ተቀበለሃል ፈታሁሽ የሚል ቃል ሳትናገር ዝም ብላችሁ በቃ ገንዘብ ስለተቀበል ተለያየን ብለህ ከሆነ ፍች ተብሎ አይቆጠርም ገንዘብ ተቀበለህ ግን ፈትችሻለሁ የምትል ከሆነ በፍች ሂሳብ ይያዛል የሚል ቀውል አላቸው ከነ ኢማሙ ሻፊዒ ማለት في مذهبه القديم وهو فسخ عند جماعه من اهل العلم طلاق ካልነየተበት የሚል اذا لم يكن بلفظ الطلاق ካልሆነ ይሄ መذهب አለ ብዙዎች ሄደውበታል በዚህ ላይ والمذهب عند الحنابلة ويترتب على كونه فسخا أنه لا يحسب من الطلاق كفتش አይመደብም አይቆጠርም ብለው ይወሰዷል ነገር ግን ያንተ ድል የትኛው ላይ ነው ፍች ብለህ ብትናገርም እንኳን طلاق አይደለም በምን ከሆነ በخلع ከሆነ በገንዘብ ከሆነ ተለያየን ብትላት ፈታሁሽ ብትላትም በፍች ሂሳብ አይወሰድም أما إذا كان الخلع بلفظ الطلاق كقوله طلقت زوجتي على مال قدره كذا فإنه يكون طلاقا في قول جماهير أهل العلم بزين مله النزيه إنني يوسدوا አለ ፈታሁሽ የሚል ቃል ከተናገረ በፍች ሂሳብ ይወሰድበታል የሚሉ አሉ بعضهم ደግሞ فسخ ነው ولا يحسب من الطلاق ولو كان بلفظ الطلاق እንደው ፈታውሽ እንኳን ቢሆን ይላሉ ሌሎቹ ደግሞ ፈታውሽ ብሎ እንኳን ቢናገር በخلع ከሆነ አትፈታም وهو مروي عن ابن عباس يتيازنوا واختاره شيخ الاسلام ابن تيميه رحمه الله تعالى وهذا هو المنصوص عن امام احمد وقدماء اصحابه كامام احمد بالدربوچم كنا شيخ الاسلام ابن تيميه حتى راسه كنا ابن عباس كتالالاقوቹ ከሷህባ ዘመን يتيازنه ابن عثيمين مهن انه راجح የሚያደርጉት ولو كان بلفظ الطلاق አንተ ገንዘብ ከፍላህ ገንዘብ ተቀበለሃት የخلع ገንዘብ ተቀበለ ፈታሁሽ ብትላትም ዝም ብላችሁ ብትለያዩም በቃ ተለያየን የሚል ፈስኽ አድርገናል አበላሽተናል መካከል ያለውን ግንኙነት ብትልም ፈታሁሽ ብትልም በፍቺ ሂሳብ አይወሰድም አይያዝም ይላል ባይሆን ابن عثيمين የተናገሩት ነገር አለ እንደ መረጃ አድርገው የሚመች ነገር ተናግረዋል አይው ሰማኝማ في سوره البقره الله እንዲህ ብሏል الطلاق مرتان فامساكم بمعروف او تسريح باحسان ነው የሚለው ፍች ሁለት ነው طلاق ፍች ሁለት ነው እምትመልስበት ፍች ፈታሁሽ ብለህ መልሻለሁ ፈታሁሽ ብለህ መልሻለሁ ከዚህ በኋላ ፈታሁሽ ብሎ መለስኩሽ የለም ሁለት ነው ፈታሁሽ ያለበት ፍች الله سبحانه وتعالى ይሄንን አመጡና ابن عثيمين رحمه الله تعالى كذا قتلوا الله سبحانه وتعالى እንዲህ ነው የሚለው ولا يحل لكم أن تأخذوا مما آتيتموهن شيئا إلا أن يخافا ألا يقيما حدود الله እንደዚህ ካላችሁ በኋላ ከሰጣችኋቸው ልትቀበሏቸው አይገባም ከመህራቸው ትክክለኛን ምን የአላህን ወሰን እሱ ላይ ቀጥ ማለትን እንደማይችሉ ያወቃችሁ የፈራችሁ እንደሆነ ሲቀር فإن خفتم ألا يقيما حدود الله فلا جناح عليهما فيما افتدت به ነው የሚለው አይ ሐቃቸውን ላይ ወጡ ይችላሉ የሚል ስጋት ካላችሁና ካወቃችሁ ነፍሷን ፊዳ ባደረገችበት ችግር የለም መህሯን ሰጣ
ፊዳ ከፍላ ብትወጣ ማለት ነው ስለዚህ ቀጠለና ምን አለ አላህ فإن طلقها فلا تحل له من بعد حتى تنكح زوجا غيره فإن طلقها ሁለት ፍች ከኋላ ነግሮናል እዚህ መካከል ላይ ደግሞ ማንን አስገባ ኹልዕን አስገባ ከኹልዕ በኋላ فإن طلقها فإن طلقها الثالثة ማለት ነው ሶስተኛዋን ቢፈታት ነው ማን አልተቆጠረችም ማለት ነው ከኋላ ሁለት ፍች ተቆጥሯል ከዛ ቀጥሎ ኹልዕ ነው ከዛ ቀጥሎ فإن طلقها ነው ይሄ ኹልዕ የሚባለው ፍች ቢሆን ኖሮ فإن طلقها የሚለው አራተኛ ይሆን ነበር ይሄ ደግሞ بالإجماع አራት ፍች የለም ስለዚህ በፍች ሂሳብ አልተወሰደም ቁርአኑ ላይ እንግዲህ የሚገባው ይገባዋል በቀላል ይሄ ነው በፍች ሂሳብ አይወሰድም ብለው ራጃህ አድርገው የሄዱት ኢማም ኢብኑ ዑሰይሚን ከሼኽ الاسلام ኢብኑ ተይሚያ ረሂመሁላህ ተዓላ ይሄንን ወለው ካነ بلفظ الطلاق ቢሆንም እንኳን ስለዚህ ሁለት ፍች ፈታሃል ሚስትህን ማግባት ትችላለህ መመለስ ትችላለህ በኹልዕ የፈታ ሁሉ አንድ ፍች አይያዝም በኹልዕ በፍች ሂሳብ አይወሰድም ራጂው ቀውል ይሄ ነው ራጂህ አድርገን የምንይዘው ምናልባትም ሌሎች ደግሞ ሌላ ራጂህ አድርገው ፈትዋ ሊሰጡ ይችላሉ ያ እንግዲህ ሁሉም ዑለማዎችም የተለያዩ በዚህ ነው እንደ መዝሐብ ግን የሚያሳመነን ከመረጃ አኳያ ይሄ ነው ይሄንን እንይዛለን እንምላችሁ ባረከላሁ ፊኩም ወጀዛኩሙላህ ባይሆን ኢብኑ ዑሰይሚን አንድ የመከሩት ነገር አለ ሐታኛ ሀገር ላይ እዚህ ሳዑዲ ከሆናችሁ አሉ በኹልዕ ስትፋታ ጠለቅቱኪ ቢዑዲ ከዛ በለህ እንዲያትፈርም በዚህ ገንዘብ መጠን ፈትቼሻለሁ ይሄንን ያክል ገንዘብ ተቀብዬ ፈትቼሻለሁ አትበል ለምን ፍቹን የሚቆጥሩት አሉ እኛ ሀገር ያሉ ቃዲዎች ይፈርዱብሃል ረሂመሁላህ ምክንያቱም ኹልዕ የሚባልም በፍች ሂሳብ የሚይዙ ቁዷቶች ስላሉ አሉ በዚህና ገንዘብ ፈትቻታለሁ ካልክ ፈታሃታል ብለው ሊወስዱብህ ይችላሉ እንደ መዝሐብ አሉ በቃ ፈሰኽቱ በልና ጻፍ ፈስኽ አድርገነዋል አፍርሰነዋል በዚህ ያክል ገንዘብ በል አፍርሰነዋል በሚለው አለበዛ ጠለቅቱ ብትል አሁን ኢብኑ ዑሰይሚን ጋር ሄደህ ጠለቅቱ ቢዒወዲ ከዛ ወከዛ ብለህ ብትነግራቸው እንትን ፍች ተብሎ አይቆጠርብህም ነው የሚለው ሌላ ቃዲ ጋር ብትሄድ ደግሞ ፍች ነው የሚለው ለምን ኹልዕን በፍች ሂሳብ የሚወስዱ አሉ ቢለፍዝ ጠላቅ ከሆነ በፍች ሂሳብ የሚወስዱ ስላሉ ጠንቀቅ በል እያሉ ነው ግን አሁን እንደ ሁክም ብንሰጥሳ ምንድነው ፈትቻታለሁ ፈትቼሻለሁ በእና 400 4000 በለው 400 በለው ተቀበየ በዚህ ስለሰጠችኝ ፈትቻታለሁ ብትል ፍች አይደለም የሚሆነው ኹሉዕ ነው የሚባለው አንድ ፍች ተብሎ አይያዝብህም ነው ባረከላሁ ፊኩም ወጀዛኩሙላሁ ኸይረል ጀዛእ ነው ስለዚህ ወንድማችን አንተ ራስህን አስተካክል ነው እንደዚህ ብውልትል ዘንዳ ልጆችን አሳድግ ረጋ ያለች ልጅ ናት ደግሞ አንተ ራስህ እንደምትናገረው ማለት ነው አንተ ባልከው ታው ተረጋጋ እያለች ነው ለልጆቹ አስብ ለልጆቹ ወንድ ሆይ ይሄ የግል ሽጉጥህ አይደለም አታውጣ መጅረጥ አታድርግ ሚስትህን ለመገላገል አትሯሯጥ ልጅ ያለ ራስን ብቻ አትኑር ስሜትህን አትኑር እንዴ በአንተ እጅ የተደረገው እኮ የተወሰነ ሻል ትላለህ እኮ ነው ተመልከት ሰተ ሴቶች እንዳሉ ጅንሱ الرجال خير من جنس النساء ነው እንጂ የሚባለው ወንድ ከሴት ጥቅሉ እናወዳድራለን እንጂ ብዙ ወንዶች አሉ ሚስቶቻቸው የሚበልጧቸው hatta በመረጋጋት ማለት ነው ረጋ በማለት ታው እንጂ ብላ ረጋ በል አሁን ይኸው ፍታኝ እኮ ነው የምትለው የሴት ልጅ ባህሪ ቢሆን ልፍታሽ ለልጆች አስብ ሁለተኛ ሚስትህ እናንተ መካከል ጣልቃ የሚገባ ደህና ተፈተናል አንተማ በብዙ እኮ ነው የተፈተንከው ይሄው አየህ ስለሚስትህ አይብ አትንገር አታዋራው ብዙ ምን ሞልቶ ዞር ብሎ አየህ ሲያጭ በቃ ጥሩ ልጅ ናት የሚል እንግዲህ ሰምቷል አጓጉቷል በቃ ከዛም በኋላ አንተ ብትጣላው አይገርመው ካገኛት በኋላ ያኮርፋል በቃ ተው አንተ ተቀርበታለህ እንጂ ምገርም ልጅ አግኝቷል በቃ ያንን ነው እሱ የሚያስበው በቃ ይሄንን እንደዚህ አይነት ላይ ጥንቃቄ እናድርግ ያ አላህ اللهم احفظنا ስንት አይነት ሰውም አለ በአላህ ያ ረቢ ጉድ ነው በላሁን አንድ ናት ያለችህ መልስ ጠንቀቅ በል አላህን ፍራ